አናስጥልኝ ተመልካቾች ወንድማገኝ ይባላልው ኢትዮጵያ ማንናት ኢትዮጵያዊነት ምንድነው በሚል ርዕስ የጀመርኩት ዝግጅት 18ኛው ክፍል ነው እና እንግዲህ ወደ ዛሬው ዝግጅቴ ከመሄዴ በፊት እስኪ በዚህ መሸጋገሪያ ዜማ ሰምተን እንመለስ። ነጭ አገር ሸማ ደምቀው ቀሳውስቱ ቀኒ ማህሌት ያሬዳዊ ዜማ ነፍስን ይማርካል በካህን ሲሰማ ሀሳባችን ሁላ በእሷ ላይ ይደምደም ከሁሉም ኢትዮጵያችን ትቅደም ሃይ በሀሳባችን ሁላ በእሷ ላይ ይደምደም ከሁሉም ኢትዮጵያችን ትቅደም በጠንካራነቷን እንዲያከብራት ዓለም ያበርታን ፈጣሪ እሷን ለመለምለም ሰላም አበርክቶ ዝናዋ እንዲደራ እመቤቴ ማርያም ኢትዮጵያን አደራ የንጹሃን ምድር ቅድስት ኢትዮጵያ የሊቃውንት እናት የጥበብ ገበያ ታላቅ ታሪክ አለሽ ዘመን የማይሽረው ክብርሽን ለጎጆ ዳግምን ሞሽረው ከምንም በላይ ጸንታ ትኖርልን ሀገር ክብሯ ላይ ለኛማ በዚህ ዓለም ከሀገር የሚበልጥ ምንም ነገር የለም። ሀሳቧ ሁሉ በእሷ ይደምደም ከሁሉም ኢትዮጵያ ትቅደም ሀሳብ በሙሉ በእሷ ይደምደም ከሁሉም ኢትዮጵያ ትቅደም ኢትዮጵያ
አመሰግናለሁ። እንዳልኩት እንግዲህ ዛሬ 18ኛው ክፍል ነው። ብዙ ጊዜ እንደምለው ክፍሎቹ ምናልባት ዝግጅቶቼ ተያያዥነት ስላላቸው ነው ወደ ኋላ ሄዶ ማየት እንዲቻል ነው የምጠቅሰው። ምክንያቱም ባለፉት 17 ዝግጅቶቼ በሶስት ዋና ዋና ጉዳዮች ላይ ነበር ለመወያየት የሞከርኩት። አንደኛው ያው የርዕሴም ዋና አላማ ኢትዮጵያ ማናት፣ ኢትዮጵያዊነት ምንድነው የሚልና ይህንም እንድመርጥ ያደረገኝ ከዛሬ 10-11 ዓመት በፊት ፕሮፌሰር ፍቅሬ ቶሎሳ ከኢሳት ጋር የነበራቸውን ውይይት መነሻ አድርጌ ነውና በዛ ላይ ኢትዮጵያ የሰው ልጅ መገኛ ሀገር እግዚአብሔር መሆኗን የጠቀሱበት ነበር። ከሳቸውም ቀጥሎ ሐኪም አበበችን በዋቢነት በሁለተኝነት ለማሰማት ሞክሬያለሁ። ያው ከሌላ ጋር ያደረጉትን ውይይት ነው እንጂ በአካል አቅርቤ አይደለም። እና ከዛ ደግሞ ፍስሐ ዜ የተባሉ ጸሐፊ የኢትዮጵያ 5000 ዘመን ታሪክ የሚል ላይ ከጻፉት ውስጥ ተያያዥነት ያላቸውን እየጠቀስኩ ነበር ለመናገር የሞከርኩት። ከዛ በሁለተኛው ክፍል ደግሞ አሁን ኢትዮጵያ ውስጥ እየተካሄደ ያለው የእርስ በርስ ግጭት አላስፈላጊነትን ለማሳየት ሞክሬያለሁ። አንደኛ በጦርነት ምንም የሚገኝ መፍትሄ አለመኖሩን፣ በአንደኛው ክፍለ ዘመን በእውነት በሀሳብ እንጂ መሳሪያ ይዞ ጫካ በመግባት የሚገኝ ለውጥ አለመኖሩን፣ እንደገና ደግሞ በተለይ አሁን አማራ አካባቢ እየተካሄደ ያለው ትግል በህዝቡ መሀል ሆኖ ህዝቡን ለስቃይ ለመከራ የዳረገ፣ ህፃናትን ከትምህርት ቤት ያስቀረ፣ አዛውንቱን፣ አሮጊቶችን፣ ህፃናትን፣ ሴቶችን፣ ወንዶችን እርስ በርስ የሚያገዳድል፣ ወጣቱም ነገ ሀገር ሊመራ የሚችል እንዲሁ አላግባብ የእሳት ራት ሆኖ መቅረት እንደሌለበት፣ ለዚህ ደግሞ በእውነት ከጀርባ ሆነው ህዝቡን እርስ በርስ እንዲገዳደል የሚያደርግ ኃይል ስለመኖሩ ለመጥቀስ ሞክሬያለሁ። እነሱም በተለይ በዋናነት ያው የውጭ ጠላት ነው። በጦርነት ሊያሸንፏት ያልቻሉትን ሀገር ህዝቧን በዘር በሃይማኖት እየከፋፈሉ ለማገዳደል የሄዱበት ርቀት ብዙ ነው። ይሄ ደግሞ በእድሜያችን ያየነው ነው። ለ50-60 ዓመት የቆየ ነው። አሁን እንደ አዲስ እየተጨመረ የመጣው በተለይ ጽንፍ የረገጠ ሁኔታ በዘር ላይ የተመሰረተ ነገር ብዙዎቹን ሲበላ አይተናል እና እሱ ሊቆም ይገባል እያልኩ ነው። በሶስተኛ ደረጃ ኢትዮጵያ የተገባላት ቃል ኪዳን እየተፈጸመ ነው። ትንሳኤዋ ላይ ናት። ለትንሳኤዋ ማሳያ የሆኑትን ደግሞ ለመዘርዘር ሞክሬያለሁ። ይህ እየሆነ ያለው አሁን ባለው ወይ መንግስት ነው ወይ ደግሞ ከለውጥ ወዲህ ባለፉት 7 ዓመት ከ7 ዓመቱም በተለይ ባለፉት 5 ዓመታት በ500 ዓመት ሊሰራ የማይችል በ5 ዓመት የተሰራ ስራ በእውነት ይሄ ተአምር ነው እና የመላእክት እጅ ያለበት የሚመስል ነው እስከማለት ድረስ የደረስኩበት ነው። ለሱ የሚሆኑኝን ለማሳየት ሞክሬያለሁ። ታዲያ ይሄ ሁሉ ስራ እየተሰራ ያለው ደግሞ በጦርነት መሀል ነው፣ በችግር መሀል ነው። በአራቱም ማዕዘን ጦርነት አለ እና ይሄ ችግር ይሄ ጦርነት እንዴት መጣ? እንዴት ተጀመረ? ማን ጀመረው? የችግሩ ባለቤት ማን ነው? እሱን እንግዲህ ለመነጋገር የምችለውን ያህል የማውቀውን ያህል ለመናገር ሞክራለሁ። ከዛ በፊት ግን የግድ ይሄ ለውጥ እንዴት እንደመጣና ከዛ በፊት የነበሩ ለውጦች
እንዴት እንደነበሩ ማየቱ ጠቃሚ ነው። በእርግጥ መናገር የሚቻለው የነበርንበትን የምናውቀውን ቢሆን መልካም ነው። በተለይ በዘመናዊቷ ኢትዮጵያ እንግዲህ በኔ እድሜና ከኔ እድሜ በላይ ያለን ሰዎች የምናውቀው መንግስት ከአጼ ኃይለ ሥላሴ ወደ ደርግ፣ ከደርግ ወደ ኢህአዴግ፣ ከኢህአዴግ ደግሞ አሁን ወዳለው ብልጽግና እንበለው፣ ያው ከኢህአዴግ ወደ ኢህአዴግ ነው፣ ግን ለውጥ አለ ከ7 አመት ወዲህ። ስለዚህ እነሱ እንዴት እንደመጡ ለማየት እንሞክራለን። ከዛ በፊት ግን የድሮ ለውጦችስ ምን ይመስሉ ነበር ነው። እንደው ከክርስቶስ ልደት በፊት ያለውን ትተን ከክርስቶስ ልደት በኋላ የነበረውን ባለፈውም ለማየት ሞክረናል። የአክሱም ስርወ መንግስት ወደ ላስታ እንዲዞር የተደረገው ዮዲት ጉዲት ወይም ደግሞ አስቴር በተባለች አይሁዳዊት ወይም ኢትዮጵያ የኖረች የተወለደች ይመስለኛል፣ ፈላሻ ሙር ይሏቸዋል። የወገኖቿን በደል ለመበቀል ስትል እንግዲህ ሄደችበት መንገድ ባለፈው ለማሳየት ሞክሬያለሁ። በውበቷ እንዴት ውበቷን ተጠቅማ ሴትነቷን ተጠቅማ የላስታውን ገዢ እንዳገባችና ከዛ በኋላ ራሷን እያጠናከረች ወገኖቿን እያስታጠቀች ከመከላከል ወደ ማጥቃት የሄዱበት መንገድ፣ ከዛ አክሱም ላይ ህፃኑ ድል ነአድ የተባሉ ንጉስ ስልጣን ላይ ሲወጡ ጦሯን አስከትላ ወደዛ እንደሄደች፣ በዛ በጊዜ የነበሩም እንግዲህ መሳፍንቱም መቋቋም እንዳልቻሉ ሲያውቁ ስልጣናቸውን ለቀው ከ900 አመት በኋላ ማለት ነው እንግዲህ አክሱም ስርወ መንግስት ከዛ ወደ ላስታ ወይም ዛጉዌ ስርወ መንግስት እንዴት እንደተሸጋገረ ለማየት ሞክረናል። አሁንም ምናልባት እንግዲህ ብዙውን ጊዜ ከዛ በፊት የነበሩ ነገስታት ታሪክ አለፍ አለፍ ብለን ብናነብ ግማሹ በሰላማዊ መንገድ ከልጅ ልጅ ሲሸጋገር የቆየ ነው። አንዳንዱ ደግሞ ወይ ልጅ አባቱን ከስልጣን ያስወግዳል ወይም ደግሞ ወንድም ወንድሙን ከስልጣን ያስወግዳል። ያ እንዳይሆን እያሉ የጥንት ነገስታት ልጆቻቸውን እንደተወለዱ በገዳማት ነበር እንዲቀመጡ የሚያደርጉት፣ እንደ ደብረ ዳሞ ባሉ ገዳማት እና አይተናል። ቅዱስ ላሊበላ በወንድሙ ይሳደድ እንደነበር፣ እንደውም ታላቅ ወንድሙ በእህታቸው በኩል ላሊበላን በመርዝ ለመግደል ምን ያህል እንደሄደች፣ ነገር ግን እግዚአብሔር ለቅዱስ ላሊበላ ወንድም በህልም ታይቶ ስልጣኑን ወይም ንግስናውን ለላሊበላ ስጥ ተብሎ እንደሰጠ አይተናል። አሁን ደግሞ እንግዲህ የዛጉዌ መንግስት 333 አመት ያህል ከቆየ በኋላ እንዴት ወደ ሸዋ ወይም ወደ ሰለሞን ስርወ መንግስት እንደተሸጋገረ የሚያሳይ አሁንም ከፍስሐ የ5000 የኢትዮጵያ ታሪክ የ5000 ዘመን የኢትዮጵያ ታሪክ ላይ በጣም ድንቅ የሆነ ደግሞ አንድ ሌላ ታሪክ አለ። ይሄ በሽምግልና ነው ስልጣን ከላስታ ወደ ሸዋ ወይም ከዛጉዌ ወደ ሰለሞናዊ ስርወ መንግስት የተሸጋገረው እና ለዚህም ደግሞ አቡነ ተክለ ሃይማኖት በዚህ ላይ እንዴት እንደሰሩበትና ጣልቃ ገብተው ሽምግልና ውስጥ ሄደው ናኩተላብን ንጉስ ናኩተላብን የዛጉዌውን ማለት ነው ስልጣኑን ያላግባብ ነው የወሰዳችሁት ለይኩኖ አምላክ ልቀቅለት ብለው አስማምተው እንዴት ወደ ንጉስ ይኩኖ አምላክ ወደ ሸዋ ስልጣን እንደሄደ የሚያሳየውን ጽሁፍ እንግዲህ በንባብ እንከታተል። የስልጣን ሽግግር ከላስታ ወደ ሸዋ የአጼ ናኩተ ለአብ ዘመነ መንግስት ከ1197 እስከ 1237 ዓመተ ምህረት ከንጉስ ላሊበላ ቀጥሎ የተተካው የመጨረሻው የዛጉዌ ስርወ መንግስት ንጉሰ ነገስት ናኩተ ለአብ ነው። የስልጣን ሽግግር የተከናወነው በእርሱ ዘመን ነበር። ነገር ግን
ከእርሱ በኋላ የላሊበላ ልጅ ይትባረክ በላስታ ዙፋን በንጉስነት የተቀመጠበት ሁኔታ ተፈጥሯል። ናአኩተ ለአብ የቅዱስ አርቤ ልጅ ነው። 40 ዓመት በቆየ ግዛቱ ላሊበላ የጀመራቸውን ስራዎች ወደ ፍጻሜ ማድረሱ፣ በልዩ ልዩ የኢትዮጵያ ከተሞች አብያተ ክርስቲያናት ማሰራቱ፣ እንዲሁም ባልገብርም ባይነት ሲሸፍቱ የኖሩትን ወገኖች ድል እያደረገ ማስገበሩ ሲታወቅ ከዚህ ያለፈ ዝርዝር ታሪኩ አይገኝም። በዛጉዌ ታሪክ ውስጥ በተደጋጋሚ ከየአቅጣጫ የሚሰነዘር ተቃውሞ ነበር። ይህም መንግስቱን ወደ ቀድሞ ወደ ሰለሞናዊ ዘር መልሱ የሚል ነበር። ይሁን እንጂ እስከ ናአኩተ ለአብ ድረስ በዚህ ጉዳይ የእርስ በርስ ጦርነት አልተካሄደም። ዛጉዌዎችም በዘመናቸው እንደ ወንድሞቻቸው እንደ አክሱም ነገስታት ለሀገራቸውና ለህዝባቸው እድገት ሲጥሩ ነው የኖሩት። ይልቁንም ወደ መሃልና ወደ ደቡብ የኢትዮጵያ እየተስፋፉ የሄዱበት ሁኔታ የነበረ ሲሆን የፖለቲካ የሃይማኖትና የባህል ተወራራሽነት እየተፈጠረ አሃዳዊ መንግስቱን በጽኑ መሰረት ላይ ለመጣል የተጠናከረ እንቅስቃሴ ያደረጉበት ዘመን ነበር። በመጨረሻ ግን በአቡነ ተክለ ሃይማኖት አግባቢነት ሰላማዊ የስልጣን ሽግግር እንዲደረግ ሆኗል። ይህ የስልጣን ሽግግር በሽምግልና ይተገበር ዘንድም ብዙ ጥረቶች ተደርገዋል። ረዘም ያለ ጊዜ ከወሰደ በኋላም ስልጣኑን በተጻፈ ውል ሊለቁ ተገደዋል። ምንም እንኳን ርክክቡ ወረድ ስንል እንደምናገኘው በሰላማዊ መንገድ ከናአኩተ ለአብ ወደ ይኩኖ አምላክ ቢሻገርም በላስታ ዙፋን ንጉስ ሆነው የሚቀመጡ የአገው ንጉሶች እንዲኖሩ ከተደረገ በኋላ ንጉስነታቸውን ትተው ንጉሰ ነገስት ሆነው ለመቀጠል ያሰቡ ነበሩ። ለምሳሌ ሽግግሩ ከተከናወነ በኋላ በላስታ ዙፋን ንጉስ ሆኖ የተቀመጠው የላሊበላ ልጅ ይትባረክ ከናአኩተ ለአብ በኋላ ራሱን እንደ ንጉሰ ነገስት እየቆጠረና እውቅና አልሰጥም በማለት ለ8 ዓመታት ያህል ያላቋረጠው ዝግብ ተፈጥሮ ነበር። ሆኖም ወዲያው የሸዋው የመጀመሪያ ንጉሰ ነገስት ይኩኖ አምላክ በሙሉ እውቅና ስልጣኑን ከተረከበ በኋላ ውዝግቡን በኃይል ሊያበርደው ችሏል። የ8 ዓመት ክፍተት የተፈጠረውን በዚህ ምክንያት ነበር። የሆነ ሆኖ ግን ርክክቡ የተከናወነው በናአኩተ ለአብና በይኩኖ አምላክ መካከል ነው። ከዚህ አንጻር ዛጉዌ ስርወ መንግስት ለ333 ዓመት እንደቆየ እንረዳለን። ላስታ የኢትዮጵያ ማዕከላዊ መንግስት መቀመጫ ሆና የቆየችውም ከ1912 እስከ 1245 የነበረ ሲሆን የሸዋው ንጉሠ ነገሥት ይኩኖ አምላክ የተደላደለ መንግስቱን የያዘው ግን በ1253 ዓመተ ምህረት ነው። አጠቃላይ የርክክቡ ሂደትና ውጤቱን ባጭሩ በሚከተለው መልክ ይገለጻል። የዛጉዌ ስርወ መንግስት በተመሰረተ ጊዜ የመጨረሻው የአክሱም ንጉስ አጼ ድል ነአድ ወደ ሸዋ ሸሽቶ መሄዱን አይተናል። ከእርሱ በኋላ የተወለዱት ዘሮቹም የዛጉዌ ስርወ መንግስት እስኪያበቃ ድረስ በዚያው በሸዋ ነው የኖሩት። በዛጉዌ ነገስታት ተይዘው እንዳይታሰሩ በመስጋትም ዘመናቸው ሙሉ በየዋሻዎች እየሸሹና እየተደበቁ ነበር ያሳለፉት። ዛጉዌዎች ግን ይህን መሰል ሙከራ አላደረጉም እና ከድል ነአድ ጀምሮ ሲዘረዘሩ ድል ነአድ፣ አግባጽዮን፣ ጽንፈ ረዕድ፣ ነጋሽ ዞሬ፣ አስፈሃ፣ ያዕቆብ፣ ባህር አሰግድ፣ አድም አሰግድና ይኩኖ አምላክ ናቸው። ከነዚህ ውስጥ የመጀመሪያው ድል ነአድና የመጨረሻው ይኩኖ አምላክ በዙፋን ሲቀመጡ እድሜያቸውን ሙሉ በሽሽትና በመደበቅ ያሳለፉት የድል ነአድ ተከታዮች 7ቱ መሆናቸው ነው። የዛጉዌ ንጉስ ናአኩተ ለአብ በላስታ በነገሰበት ዘመን ይኩኖ አምላክ የተባለው ከሰለሞን ዘር የወረደ ወጣት በሸዋ ይኖር ነበር። እንደዚሁም በመላ ኢትዮጵያ የታወቁት አቡነ ተክለ ሃይማኖት ይኩኖ አምላክ በነበረበት ዘመን ይኖሩ ነበር። ይኩኖ አምላክ ወይም ተስፋ ኢየሱስ ተወልዶ ባደገ ጊዜ አባቱ እንዳይገደልበት ፈርቶ ወደ አንድ ገዳም ወስዶ አደራ ሰጠው። ይኩኖ አምላክም በሐይቅ እስጢፋኖስ ገዳም ከደሴ ወጣ ብሎ መንፈሳዊ ትምህርቱን እየተከታተለ አደገ። አቡነ ተክለ ሃይማኖትም ወደዚህ ገዳም እየሄዱ ይኩኖ አምላክን ይጎበኙት ነበር። ከዚያም መምህሩን አስፈቅደው ይኩኖ አምላክን ወደ ሸዋ ይዘውት እንዲሄዱ ተፈቅዶላቸው ይዘውት መጡ። በሸዋም በይፋት፣ በመንዝ፣ በተጉለት፣ በመርሃቤቴ እያዞሩ ከባላበቶች ጋር አስተዋወቁት።
ይሁን እንጂ ይኩኖ አምላክ አብዛኛውን ጊዜውን ያሳለፈው በተጉለት ነው። አንዳንድ ጊዜ ይኩኖ አምላክ መሆኑ ሳይገለጽ በስውር ላስታ ድረስ እየሄደ አሽከርነት እየተቀጠረ የቤተ መንግስትን ስርዓትና ሕግ ያጠና የነበረ ሲሆን መካሪውም አቡነ ተክለ ሃይማኖት ነበሩ ይባላል። እናም አቡነ ተክለ ሃይማኖት በማናቸውም ረገድ እርሱን ለማንገስ ስለወሰኑ ባላባቱን ሁሉ ወደዚህ ሐሳብ እንዲያዘነብሉ ማድረግ ጀምረዋል። ይኩኖ አምላክም የአባቶቼ መንግስት በእርስዎ ጸሎት የተመለሰልኝ እንደሆን ለእርሶም የአባቶን የአዛርያስን ሊቀ ካህንነት እመልስልዎታለሁ፣ ከመንግስቴም ከ3 እጅ አንዱን እጅ እሰጥዎታለሁ ብሎ ቃል ገባላቸው። ከዚህ በኋላ አቡነ ተክለ ሃይማኖት የተገባላቸውን ቃል ብቻ ሳይሆን ስልጣኑን ወደ ቀድሞ ሰለሞናዊ ዘር እንዲመለስ ይሹ ነበርና በየአውራጃው እየተዘዋወሩ ማስተማርና ማሳመናቸውን ቀጠሉ። ዛጉዌዎችም ከሰለሞን ዘር ዙፋኑን አላግባብ ነው የወሰዱት፣ አሁንም ለይኩኖ አምላክ በሰላም ሊመልሱ ይገባል እያሉ መስበክ ጀመሩ። ከዕለታት አንድ ቀንም ወደ ላስታ ሄደው ናኩቶ ለአብን የመጨረሻውን የዛጉዌ ንጉሥ ማለት ነው ተገናኝተው የኢትዮጵያን መንግስት የወሰዳችሁት በማይገባ መልክ ነውና አሁንም ለሚገባው ለይኩኖ አምላክ መልሱ በማለት በግልጽ ነገሩት። እርሱም መንፈሳዊ ሰው ስለነበር አቡነ ተክለ ሃይማኖትን ቃል እንዳይተላለፍ ፈርቶ ምክራቸውንም ሰምቶ እሺ ለቃለሁ፣ ነገር ግን የኔ ዘመን ካለቀ በኋላ በውል ነው የምለቀው ብሎ ገለጸላቸው። እዚህ ላይ ምናልባት የኔ ዘመን ካለቀ የሚለው የዛጉዌ ነገስታት ከጥቂት ንጉሶች በቀር 40 ዓመት እንደገዙ ነውና የሚታወቀው ምናልባት ሞት ካልወሰዳቸው በስተቀር የአንድ ንጉስ የግዛት ዘመን 40 ዓመት እንዲሆን የተስማሙ ይመስላል። የሆነ ሆኖ ናኩቶ ለአብ እሽታውን ገለጸ። ጄምስ ብሩስ የሚባለው እንግሊዝ ጸሐፊ ኢትዮጵያ መጥቶ ብዙ ጽሑፎችን ሰብስቦ ከሄደ በኋላ የኢትዮጵያን ታሪክ በጻፈበት መጽሐፉ የውሉን አይነትና ዝርዝር አስፍሮታል። እርሱን መሰረት አድርገው የጻፉ ጸሐፍትም በተመሳሳይ ውሉን በሚከተለው መልክ አካተውት ይገኛል። አንደኛ፣ የናኩቶ ለአብ ዘመን እስኪያልቅ ድረስ ይኩኖ አምላክ ንጉስ መባል እንዳይጀምርና ንጉስ መባሉ እንዲረጋ፣ የናኩቶ ለአብ ዘመን ሲያልቅ ይኩኖ አምላክ በሙሉ ኢትዮጵያ እንዲነግስ። ሁለተኛ፣ ይኩኖ አምላክ መንግስቱን ከተቀበለ በኋላ ከዛጉዌ ዘር አንድ መስፍን እየተመረጠ በላስታ አልጋ ወይም ዙፋን እንዲሾም፣ የላስታም ግዛት ከዛጉዌ ወገኖች እንዳይወጣ። ሶስተኛ፣ ላስታን የሚገዛው መስፍን የዛጉዌ ዘር ለመሆኑ ምልክት የሆነው ዘንድ 2 የብር ነጋሪት እንዲያስጭን፣ የዘበኞቹ ጦር ባለ ብር ሽቦ፣ የሰንደቅ ዓላማ መያዣ ጫፉ የብር እንዲሆን። አራተኛ፣ የቀዳማዊ ምኒልክ ዘር የሆነው ንጉስ በወርቅ ዙፋን ሲቀመጥ የላስታው መስፍን በብር ወንበር እንዲቀመጥ። አምስተኛ፣ የላስታው መስፍን ከንጉሱ ጋር በተገናኘ ጊዜ ወንድም ከወንድሙ ጋር በተገናኘ ጊዜ እንደሚያደርገው እንዲሳሳሙ እንጂ የላስታው መስፍን እንደ ሌሎቹ መሳፍንት መሬት እንዳይስም። ስድስተኛ፣ እንደ ሌሎቹ መሳፍንትና መኳንንት ግብር እንዳይገብር፣ መጥን አውጣ ተብሎም እንዳይታዘዝ የሚሉ የውል ስምምነቶች ሰፍረው ይገኛሉ። አቡነ ተክለ ሃይማኖት ይህኑ ላዋውለው መንግስቱን ከላስታ ወደ ሸዋ፣ ከዛጉዌ ወገን ወደ ሰለሞናዊ ዘር፣ ከናኩቶ ለአብ ወደ ይኩኖ አምላክ እንዲዘዋወር አድርገዋል። እናም በዚህ በእርቁና በውሉ መሰረት ይኩኖ አምላክ በመላው ኢትዮጵያ ሲነግስ ከናኩቶ ለአብ በኋላ በውሉ መሰረት በላስታ አልጋ የተቀመጠው የአጼ ላሊበላ ልጅ ቀደም ሲል እንዳየነው ይትባረክ ነበር። ከእርሱ በኋላም በተመሳሳይ መልኩ ላስታን ብቻ በመግዛት ተወስነው መቀጠል የቻሉት ሁኔታውን ስላልተቀበሉት ሁሉም በየዘመናቸው ጦርነት እየቀሰቀሱ ተዋግተዋል። ነገር ግን ይኩኖ አምላክና ተከታዮቹ ወደፊት ባለው ጊዜ ህዝቡና መኳንንቱ የቤተ ክህነት አለቆች ስላበሩለትና ስላገዙት የሸዋዎቹ ኃይልና ስልጣን እየበረታ መንግስታቸውም እየደረጀ ሲሄድ የላስታዎቹ ተዳክመው ሊቀሩ ቻሉ። ስለዚህ ባየነው መልኩ በኢትዮጵያ ታሪክ ውስጥ ስልጣን በሽማግሌ አማካይነት በሰላማዊ መንገድ ከአንዱ ወደ አንዱ የተላለፈበት ሁኔታ ተፈጥሮ ነበር ማለት ነው ይላል። አዎ እንግዲህ እንዳልኩት የኢትዮጵያ የ5000 ዘመን ታሪክ ነው። ከ5000 ብዙ ነገስታት ለቀናትም ለወራትም ለረጅም ዓመታትም የገዙ ዝርዝር አለ።
እና በርካቶች ናቸው። ከክርስቶስ ልደት በኋላ ደግሞ አሁን አለፍ አለፍ እያልን ያየናቸው ነገስታት አሉ። ወደፊትም እንደው አስተማሪ ናቸው፣ አዝናኝም ናቸው፣ ድንቅ ድንቅ ስራ የሰሩ ስላሉ እነሱንም ወደፊት በማከታተል ማቀርብ ይመስለኛል እንደው ለግንዛቤ ያህል እና በዋናነት ደግሞ መነጋገር የምንችለው ኢትዮጵያ ውስጥ በዘመናዊት ኢትዮጵያ ማለት ነው በእርግጥ እና አጼ ቴዎድሮስ እና አጼ ዮሐንስ እና አጼ ምኒልክ አጼ ቴዎድሮስ አጼ ዮሐንስ ኢትዮጵያን አንድ ለማድረግ ማዕከላዊ መንግስት ለመስረት ብዙ ሄደዋል። በነገራችን ላይ የቀድሞ ነገስታት ግብር እስካስገበሩ ድረስና አንዱ ንጉስ ለንጉሰ ነገስቱ ተገዥ እስከሆነ ድረስ ባለበት የያዘውን ግዛት እየያዘ ንጉስ የሚሆንበት ነው። አጠቃሎ አንድ ማዕከላዊ መንግስት ለመመስረት ግን እና አጼ ቴዎድሮስ እና አጼ ዮሐንስ እና መጨረሻ ላይ የተሰካላቸው አጼ ምኒልክ ናቸው እና እሳቸውን ታሪክ ምናልባት ወደፊትም የምናመጣ ይሆናል። እንግዲህ ለዛሬው ስልጣን ከዛጉዌ ወደ ሸዋ እንዴት እንደተሸጋገረ ለማየት ሞክረናል። ቀደም ሲል ምናልባት እድል አግኝታችሁ ወደ ኋላ ሄዳችሁ ካያችሁት ከአክሱም ወደ ዛጉዌም እንዴት እንደሄደ የዮዲት ጉዲትን ታሪክ ብትከታተሉ ምናልባት ራሱን ወደ ኋላ ሄዶ የማስታወስ አጋጣሚም ይሆናልና እሱ እንድትመለከቱት ጋብዛለሁ። አሁንም በእነዚሁ በጥንት ታሪኮች ላይ ምናልባት በሚቀጥለውም እንዲሁ አንዳንድ ሊነገሩ የሚገባቸው ታሪኮች አሉ እና ለምሳሌ አጼ ዳዊት መነገር ያለባቸው ታሪክ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስን ግማደ መስቀል አንዱን አካል ወደ ኢትዮጵያ እንዴት እንዳስመጡት ስለሚያስረዳ የእሳቸውንና ምናልባት ማያሰለች መስሎ ከታየኝ ደግሞ የአጼ ዘርዓ ያዕቆብን ታሪክ በሚቀጥለው ፕሮግራሜ ይዤ መጣና ከዛ በኋላ ነው ወደ ዘመናዊት ኢትዮጵያ ታሪክ የምመጣው። በፊትም እንደምለው ነገርን ከስሩ ውሃን ከጥሩ ነውና እግረ መንገዳችንም እየተማማርን የምንሄድበት ስለሆነ ኢትዮጵያ ባለ ብዙ ታሪክ ስለሆነች ወደፊት እንግዲህ እንደዛ እያልን አብረን የምንጓዝበት ይሆናል። ለዛሬው ተነሽ ኢትዮጵያ እያለ የሚያነበንብ አንድ መነባንብ አለ። እሱን እንድትከታተሉ እየጋበዝኩ ሳምንት እስክንገናኝ መልካም ሳምንት እላለሁ። አመሰግናለሁ። ማነው ጭቃ የቀባሽ? ማነው ፉንጋስ አድርጎ የሰራሽ? ወትሮም እኔ ሳውቅሽ እንዲህ አልነበርሽ፣ እንዲህም አይደለሽ። በጓለማያው ስትዋኝ እናት እንደሌለው ቤት እስኪ በሞቴ ንገሪኝ፣ አዛኝቱ አንቺን ምን አሉሽ? ተጠየቂ አንቺ አለ ተጠየቂ ኦሪት ጓዳ፣ መች አውልቀሽ ልብሰ ጻዳ፣ መች ለበሽ ከለሜዳ። ወትሮም ሳውቅሽ እኔ እንዲህ አልነበርሽ፣ እንዲህም አይደለሽ። በእኔ ታቀኔ ከዜማ ልብ ገብተሽ ቀለም በጥብጠሽ ጽፈሽ ጥበብ አእምሮዋን ከፍተሽ ከጋስጫ ምድር ሄደሽ ጊዮርጊስን ተቀብለሽ ከደብረ ሊባኖስ ሄደሽ ከጻድቁ ጋር ውለሽ ዛሬ ግን
ዛሬ ግን ልብሽ ሲደማ ውስጥሽ ልቅ ሲዳ ሰው ጠፍቶት እንዳልወለደ ድኩም ወኔ ቆጠራ እስኪ በሞቴ ንገሪ እስቲ ባዛኝቷ ንገሪ እኔ ሳውቅሽ እኮ ያትናቴዎስ ሞት ያባ ሰላማ ከነት የእምነት ድርታ ምስካይ የቅዱሳን እሳቱ ያባ ሊቃኖስ የገሪማ ያባ ረጋዊ ስጋዊ የመናኞች ዋሻ ድንግል ደብር የቅዱሳን ደጅ ጸማው ደናግል ሲሉ ጅንጃ በገዳም ሲኖሩ ቁሩን ታግሰው ለክብር የተሞሉ ከቅድስና ማዕረግ ከዊነሳት ገዝተሽ በእውቀት በእውነት ደምቀሽ የብርሃን ጮራ ሆነሽ ትላንትን የተጓሽ አንቺ አየሽ እኔ ሳውቅሽ ምልሽ እስቲ አንድ ጥያቄ ልጠይቅሽ በወደድሽው መጠን አንቺን የወደደሽ ማን ነው እኮ በወደድሽው መጠን አንቺን የወደደሽ ማን ነው ማንም የለም ሁሉም የለም ማንም የለም የታል የለም ሁሉም የለም ሁሉም ማንም አንቺን የሚወደድ የለም ማንም ማንም አንቺን የወደደ የለም ማንም ተሞኩ የእምነት ሀገር ኢትዮጵያዊነት ይላል አይ የእምነት ሀገር አይ ኢትዮጵያዊነት ቆንዳላሽን ጭካኔ ከቦት ወያጣሽ በሴትነት ወያጣሽ በወንድነት አረኔ ስላንቺ ፈራው ሀገሬ ብዙሃንሽ በፍርሃት በሰቀቀን እንጎቻ ሲጎርስ ፈራው ክህነትሽ ክብር ሲያጥ የእምነትሽ ማገር ሲፈራርስ ፈራው ሁሉም ባዶ መስሎ ሲናፍቅ የያዘውን ገዝ ሲጠን መናፍቁማ ለወገሽ ክብር የሌለው ከትላንትናሽ የሌለ ኢትዮጵያ የሚል የወለድሽው የወለደሽ ያሳደግሽው ያደገብሽ የታል የለም ሁሉንም በፈልጊ የለም ማንም የለም ህዝብሽ አንገት ሲደፋ ቤትሽም የስጋት ሲሆን ክብሽ ሁሉ በጠቅላላ በዘረኝነት ሲታመስ እውነት የነው መልስሽማ እውነት ጨከኑ አይኖችሽ ትናገር ለረጨሹ ትናገር ለባባ ሆድሽ ማን ሆነና የቅርብሽ ያለ ድንግል ዘመድሽ ማንን ታውቂና ያለ ጽዮን ማን አለሽ ሰው ትናገርና ሰው መልስ ትስጥሽ እኔማ ምኑን ችዬ ምኑን ልመልስልሽ ኢትዮጵያ ታበጸደውሃ በእግዚአብሔር እንደተባለው ተነሽ ከያሬድ ጋር ሃሌሉያን ዘምሪ እጅሽን ወደ ላይ አንሺ ለጌታሽም ተናገሪ ተነሽ ሀገሬ ተነሽ ከያሬድ ጋር ሃሌሉያን ዘምሪ
እጅሽን ወደ ላይ አንሺ ለጌታሽም ተናገሪ ተነሽ ሀገሬ ተነሽ 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 ኢትዮጵያ